ይኸውላችሁ ህልማችሁን የሚያውቁ ልክ እንደ ዮሴፍ ምናልባት ወንድሞቻችሁ ናቸው እንጂ ግብፃውያን ላይሆኑ ይችላሉ። ታስታውሳላችሁ? የዮሴፍን ህልመኝነት ያወቁት ወንድሞቹ ነበሩ። ግብፃውያን ዮሴፍ ማን ይሁን ምን ይሁን አንዳች የሚያውቁት ነገር አልነበራቸውም። ታዲያ ዮሴፍ ተቃውሞና መከራ፣ ስደትና ተግዳሮት በማን ደረሰበት አትሉኝም? ህልሙን በሚያውቁ፣ ፍጻሜውን በሚያውቁ፣ ነገውን በሚያውቁ፣ ታላቅነቱን በተረዱ፣ በቅርብ የህልሙን ማንነት ባወቁ ወንድሞቹ ነበር። ታዲያ በህይወታችሁ ምናልባትም የመከራችሁ፣ የተግዳሮታችሁ፣ የስደታችሁ ተቃዋሚና በመንገዳችሁ ላይ እንቅፋት ፈጣሪዎች የሚሆኑት እንደ ግብፃውያን ያሉ ህልማችሁን ያላወቁ ሳይሆን እንደ ዮሴፍ ወንድሞች ህልማችሁን የሰሙና የገባቸው ይሆናሉ። ለምን ብትሉ የህልማችሁ ታላቅነት ነገ ትርፉ ለነሱ እንደሆነ ባለማወቅ የእናንተ የህልም ታላቅነት የነሱን ነገ የሚያጠፋና የሚቀጭጭ መስሏቸው፣ የነሱን ነገ የሚያደበዝዝ መስሏቸው፣ የእናንተ ታላቅነት የነሱ እንጀራ እንደሆነ ሳይገባቸው በቅናት በጥላቻ ወይንም በፉክክር እናንተን ከህልማችሁ ሜዳ ለማውጣት የተቻላቸውን ሁሉ ያደርጉታል። ታዲያ ምን እንወስን ካላችሁኝ፣ ህልማችሁ ጠላት ያደረጋቸውን መንደራቸውን ጥላችሁ ወጥታችሁ ህልመኝነታችሁን ባላወቁት በፍልስጤማውያን ዘንድ የህልማችሁን እውነታ መኖር ጀምሩ። ዮሴፍ ከወንድሞቹ ህልሙን ካወቁ መሃል ጥሎ ወጣ። ህልመኝነቱ ባልገባቸው ባላወቁት ፍልስጤማውያን መካከል ግን ነገሰበት፣ ከበረበት፣ አገር ገዛበት፣ የእግዚአብሔርን የረጅም ዓመት ትንቢት አስፈጸመበት። ዮሴፍ እንጀራ ሊሰበስብ ብቻ አይደለም የሄደው። በአብርሃም የተነገረ ህዝቡ የእርሱ ባልሆነ ምድር ባሪያ ይሆናል የተባለውን የረጅም ዘመን ትንቢት ሊያስጀምር ነው የገባው። ታዲያ አትከራከሯቸው፣ ህልማችሁን ገብቷቸው ለተቃወሟችሁ፣ ምናችሁንም በማያውቁት ዘንድ ሄዳችሁ እውነተኛ እናንተነታችሁን መግለጽ ጀምሩ። ወንድሞች ባይቀበሉ ፍልስጤማውያን እጃቸውን ዘርግተው ይቀበሏል። ወንድሜ ወደሚቀበሉ ፈጥነህ ሂድ። እወዳችኋለሁ። ተባረኩልኝ።